አሜሪካ ከባድ ማዕበል ገጥሟታል። በረዶውን መቆጣጠርም እየከበዳት መጥቷል። በርካቶችን እያነጋገረ የሚገኝ ጉዳይ ነው። ከዛ ውጭም በሚኒሶታ ያለው ተቃውሞ በርትቶ ቀጥሏል። ህዝቡ ወደ ጎዳና ወጥቶ የትራምፕን አስተዳደር በመቃወም ላይ ይገኛል። ፕሬዚደንት ዶናልድ ትራምፕም በማናለብኝነት እንቅስቃሴያቸውን አበርትተው ሚኒሶታ ላይ በተለይም ሚኒያፖሊስ ላይ ቀጥለዋል እየተባለ ይገኛል። በአሁኑ ሰዓት አሜሪካ በታሪኳ ካየቻቸው እጅግ አስፈሪ እጅግ መጠነ ሰፊ የክረምት የበረዶ ማዕበሎች ባንዱ ክፉኛ እየተፈተነች እንደሆነ መገናኛ ብዙሃን እያስነበቡት ይገኛል። ይህ ለህይወት አስጊ ነው ተብሏል። ተፈጥሯዊ ክስተት ከቴክሳስ ደቡባዊ ጫፍ እስከ ኒው ኢንግላንድ ሰሜናዊ ግዛቶች ያለውን ሰፊ ቀጠና እያዳረሰው እንደሚገኝ ተነግሯል። ይህ ደግሞ በዓለም ፖለቲካ ላይ በተለያዩ እንቅስቃሴዎች በጎ ሁኔታዎችን ላለመፍጠር እየተንቀሳቀሱ ነው የሚባሉትን ፕሬዚደንት ዶናልድ ትራምፕ በራሳቸው መንገድ ፈተና ውስጥ አስገብቷቸዋል። በአሜሪካ ውስጥ የተከሰተው አደገኛ የክረምት የበረዶ ማዕበል በሀገሪቱ ከፍተኛ ጉዳት በማድረስ ላይ የሚገኝ ሲሆን እስካሁን ባለው መረጃ ቢያንስ የ30 ሰዎች ህይወት አልፏል። በመቶ ሺዎች የሚቆጠሩ መኖሪያ ቤቶች ደግሞ የመብራት አገልግሎት ተቋርጦባቸዋል። በበርካቶች ዘንድ መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። ማዕበሉ በበርካታ ግዛቶች የሰው ህይወት እንዲያልፍ ከማድረጉም ባሻገር በሉዚያና ግዛት 2 ሰዎች ክፉኛ ቅዝቃዜ ምክንያት ህይወታቸውን እንዳጡ ተነግሯል። በቴክሳስ፣ ቴነሲ፣ ካንሳስ ግዛቶችም ከማዕበሉ ጋር የተያያዘ የሞት አደጋ መመዝገቡ ይፋ ሆኗል። በኒውዮርክ ሲቲ የከተማዋ ከንቲባ ቅዳሜ ብቻ 5 ሰዎች ህይወታቸው ማለፉን፣ የሞቱበት ምክንያት ደግሞ በትክክል እየተጣራ ቢሆንም ቅዝቃዜው ግን ዋነኛ ምክንያት እንደሆነ ማስታወቃቸው በይፋ ተቀምጧል። በሀገሪቱ በብዙ ግዛቶች የመብራትና የትራንስፖርት መስተጓጎል ያጋጠመ ሲሆን በቅርብ ወጣ መረጃ ደግሞ አሁን ድረስ ከ800 ሺህ በላይ አባወራዎች ወይም ሰዎች ያለ መብራት አገልግሎት ቁጭ ብለዋል። ከ17 ሺህ በላይ በረራዎች ደግሞ በአሜሪካ ምድር ተሰርዘዋል። በ52ቱም ግዛቶች ማለት ነው። ይህም በሺዎች የሚቆጠሩ መንገደኞችን ለከፍተኛ እንግልት የዳረገ፣ በርካታ መንገዶችም በከፍተኛ በረዶ መዋጣቸው ተነግሯል። ተሸፍነዋልም። አደገኛ በመሆኑም ደግሞ ተዘግቷል። በትራፊክ አደጋ ምክንያት በመቶዎች የሚቆጠሩ መኪናዎች ከአገልግሎት ውጭ የሆኑበት አጋጣሚ ተፈጥሯል። ቢቢሲ አንድ መረጃ ይዞት ወጥቷል። የማዕበሉ ስፋትና አደገኝነት እየጨመረ መሆኑን ዓለም ልትገነዘበው ይገባል የሚል ሀሳብ ሰጥቷል። የአየር ሁኔታ ባለሙያዎች እንደሚሉት ደግሞ ይህ ማዕበል ከ80 ሚሊዮን በላይ አሜሪካውያንን ሊጎዳ የሚችል ነው። ይህ ማለት ከሀገሪቱ ህዝብ ግማሽ ያህሉን መሆኑ እንደሆነ በግልጽ ተቀምጧል። አሜሪካ ከ350 ሚሊዮን በላይ ህዝብ እንዳላት ይነገራል። እስካሁንም ማዕበሉ ከቴክሳስ ከኒው ኢንግላንድ ያለውን አካባቢ እያዳረሰ ሲገኝ፣ በተለይ ደግሞ ፍሪዚንግ ሬን የተባለው ክስተት ዝናቡ መሬት ላይ እንደደረሰ ወዲያውኑ ወደ በረዶነት በመቀየር ዛፎችና የኤሌክትሪክ መስመሮችን በመስበር ከፍተኛ አደጋ እያደረሰ ይገኛል። ለዚህ ደግሞ ፕሬዚደንት ዶናልድ ትራምፕ ቅድመ ማስጠንቀቂያ ሳይሰጡ ቀርተዋል በሚል የተቹ ይገኛል። ሀገሪቱ ባጋጠማት የክረምት የበረዶ ማዕበል ማግስት በበርካታ አመራሮች የማስጠንቀቂያ ደውልና የአስቸኳይ ጊዜ አዋጅ በማወጅ ላይ እንደሚገኝ ይነገራል። የኒውዮርክ ገዢ ካቲ ሆቹል ይህ በዓመታት ውስጥ ታይቶ የማይታወቅ የታየው ደግሞ እጅግ አሰቃቂና ቀዝቃዛው የአርክቲክ ወረራ ነው ሲሉ ሁኔታውን ለመግለጽ ሞክረዋል። ናሪዎች ከቤታቸው እንዳይወጡና መንገድ ላይ እንቅስቃሴ እንዳያደርጉ አጥብቀው ገዢው አሳስበዋቸዋል። በዋሽንግተን ዲሲ ከንቲባ ሙሪየል ባውዘር በ10 ዓመታት ውስጥ የታየው ትልቁ የበረዶ ማዕበል መሆኑን በመግለጽ የአስቸኳይ ጊዜ አዋጅን ይፋ አድርገዋል። የኬንታኪ ገዥም ግዛቱ ከመደበኛው በረዶ ይልቅ በበረዶ ዝናብ እየተመታች መሆኑን እንዲሁም ይህም የኤሌክትሪክ መስመሮችን ለመጠገን አስቸጋሪ እንደሚያደርገው በይፋ አስቀምጠዋል። ይህ አስቸጋሪ ጊዜ እስከሚያልፍ ዜጎች ቤታቸው እንዲቆዩ ታዘዋል። እንደ ዳኮታና ሚኒሶታ ያሉ የሰሜን ግዛቶች ለቀዝቃዛው አዲስ ባይሆኑም እንደ ቴክሳስ፣ ሉዚያና እንዲሁም ቴነሲ ባሉ የደቡብ ግዛቶች ግን ሙቀቱ ከመደበኛው ወቅታዊ ሁኔታ 15 እስከ 20 ዲግሪ ሴንቲግሬድ ዝቅ ብሎ መታየቱ እጅግ ያልተለመደ ሆኖ ተመዝግቧል። ለዚህ ኃይለኛ ማዕበል እንደ መንስኤ የተቆጠረው ፖላር ቮርቴክስ የተባለ ክስተት እንደሆነ ተነግሯል። ይህም በሰሜን ዋልታ አርክቲክ አካባቢ የሚገኝ እጅግ ቀዝቃዛ አየር ወደ ደቡብ አቅጣጫ ሰርጎ በመግባት አሜሪካን እንዲቆጣጠር በማድረጉ ነው ተብሏል። ባለሙያዎች እንደሚሉት የወደቀው በረዶ በቀላሉ የማይቀልጥ ነው። የነፍስ አድን ሰራተኞች በአካባቢው እየተንቀሳቀሱ ይገኛል። ይህን ለማድረግ ደግሞ
የማገገም ስራም እንዲከውን ለቀናት ሊዘገይ ይችላል በሚል ሀሳባቸውን እየሰጡ ይገኛል። ካናዳውያንም በተመሳይ በከባድ በረዶና በበረራ ስረዛዎች እየተመቱ ሲሆን በኦንታሪዮ ግዛት እስከ 30 ሴንቲሜትር የሚደርስ በረዶ ሊጥል እንደሚችል እየተገለጸ ይገኛል። ይህ የፖለቲካ ጉዳይ ሳይሆን ተፈጥሮ በከባዱ አሜሪካ ላይ እንደመጣች የሚጠቁም ተደርጎ ይወሰዳል። ያም ሆኖ ግን የአየር ሁኔታውን ለመቆጣጠር የግዛት አስተዳዳሪዎች በተለያየ አቅጣጫ ስራ ለመስራት እየሞከሩ ነው ተብሏል። ፕሬዚዳንት ዶናልድ ትራምፕም ቢሆኑ በተለያዩ ዓለም አቀፋዊና የሀገር ውስጥ ፖለቲካ ጉዳዮች ላይ ጫና ውስጥ በመግባታቸው ስራቸውን አተኩሮ ለመስራት ተቸግረዋል ቢባሉም ሁኔታውን በቀላሉ ተመልክተውታል በሚል ትችት እየተሰነዘረባቸው ይገኛል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ይህኛውን መፍትሄ በቀላሉ ይሰጡታል ተብሎ አይታሰብም። ምክንያቱም የተፈጥሮ ጉዳይ በመሆኑ እንዲያውም አንዳንዶች በተለያየ አጋጣሚ ቁጣ ወይስ ደግሞ የተፈጥሮ አደጋ የሚል የተለያዩ ሀሳቦችን በማንሳት ላይ የሚገኙ አሉ። ያ ማለት የሃይማኖት ሰዎች ናቸው እንዲህ አይነቱን ሀሳብ የሚያነሱት። ፕሬዚዳንት ዶናልድ ትራምፕ በዓለም ፖለቲካ ላይ ውጥረት ውስጥ ሆነው ሳለ በሀገር ውስጥ የስደቱ ጉዳይ እያስጨነቃቸው ባለበት አጋጣሚ ይሄኛውን ሁኔታ ለመቆጣጠርም ፈተናቸው የበዛ ሊሆን እንደሚችል እየተነገረ ነው። በእርግጥም ፖለቲካ ሳይሆን ይህ የተፈጥሮ ጉዳይ በመሆኑ ለመፍትሄ አተኩሮ መስራትን ይጠይቃል እንጂ ፕሬዚዳንት ዶናልድ ትራምፕ በቀላሉ እንደሚያስቡት ያደርጉታል ተብሎ አይታሰብም። የአሜሪካ የተለያዩ ኃይሎች በሚንቀሳቀሱባቸው አካባቢዎች ሳይቀር በረዶ ጫና እየፈጠረ ነው። አሁን ጥያቄ የሆነው ደግሞ የተፈጠረው ክስተት እጅግ አስቸጋሪ ከመሆኑም በላይ ከባድ የአየር ሁኔታ መለዋወጡ 30 የሚሆኑ ሰዎችን ሕይወት መቅጠፉ ነው። ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በተከሰተው ከባድ ቅዝቃዜ ወይም ደግሞ የበረዶ ወጀብ የተነሳ እስካሁን በርካታ ሰዎች ሕይወታቸውን እንዳጡ እየተነገረ ይገኛል። ባለስልጣናት የተለያየ ሀሳባቸውን በማጋራት ላይ ይገኛሉ። ከባዱ የክረምት ቅዝቃዜ ጋር በተያያዘ በበርካታ ግዛቶች ውስጥ ሕይወታቸውን የሚያጡ ሰዎች ቁጥር እየጨመረ መጥቷል። ከባዱ የበረዶ ወጀብ ባለፉት ቀናት ከነበረባቸው አካባቢዎች እየተስፋፋ ይገኛል። በርካታ ግዛቶችንም እያካተተ ነው። ግዛቶች በዛ ላይ የአስቸኳይ ጊዜ አዋጅ በማወጅ ህዝባቸው ከቤት እንዳይወጣ ለማድረግም ስራ ላይ ሆነዋል። በዚህም ከ200 ሚሊዮን በላይ አሜሪካውያን በከባዱ የአየር ሁኔታ ስጋት ውስጥ ገብተዋል። እየጣለ ባለው በረዶ ምክንያት ደግሞ በጎዳናዎች፣ በአየር ማረፊያዎች እንዲሁም በሌሎች መሰረተ ልማቶች ላይ ከፍተኛ ክምር ተፈጥሯል። እንቅስቃሴዎች ከመስተጓጉላቸውን ባሻገር የኤሌክትሪክ አቅርቦት በበርካታ ግዛቶች መቋረጡ በግልጽ ተቀምጧል። ባለፉት ቀናት ብቻ በሺዎች የሚቆጠሩ የሀገር ውስጥና ዓለም አቀፍ የአውሮፕላን በረራዎች የተሰረዙ ሲሆን በቀጣይ ቀናትም የሚኖሩ በረራዎች የመሰረዝ ወይም የመዘግየት እጣ ፋንታ ይገጥማቸዋል ተብሎ ይጠበቃል። እስካሁን ከ17,000 በላይ በረራዎች መሰረዛቸው ተነግሯል። በርካታ ግዛቶች ሰዎች ከቤታቸው እንዳይወጡ እያደረጉ ነው። ትምህርት ቤቶችና ሌሎች ተቋማትም ለመዘጋት ተገደዋል። ግዛቶች አስቸኳይ የአደጋ ጊዜ ቡድኖችን በማሰማራት ወሳኝ መሰረተ ልማቶችን ከበረዶ ክምሮች ለማጽዳት አሊያም ለመከላከል እየሞከሩ ይገኛል። የአየር ሁኔታው በመቀጠሉ ያሰቡትን ያህል ለማሳካት ግን ችግር ሆኖባቸዋል እየተባለ ይገኛል። በዚህኛው አጋጣሚ ፕሬዚዳንት ዶናልድ ትራምፕ የራሳቸውንም ስራ መስራት እንዳለባቸው እየተነገረ ነው። የኢትዮጵያ አየር መንገድ ሳይቀር በዋሽንግተን ዲሲ ጫና ውስጥ ገብቷል። በአየር ሁኔታው ምክንያት በበርካታ አካባቢዎች እንቅስቃሴ የለም። ይሄ የከፋው አስቸጋሪ ሁኔታ በተለያዩ የከተማዋ ክፍሎች በዋሽንግተን ዲሲ በዋና ከተማዋ ሳይቀር በርካታ ችግር እየፈጠረ ይገኛል። በ10 ሺዎች የሚቆጠሩ በረራዎች መሰረዛቸውን ፍላይት አዌር ይፋ አድርገዋል። ከፍተኛ የአየር ትራንስፖርት መስተጓጎል የገጠማት ኒውዮርክ ከተማም ጭምር ሆናለች። በከተማዋ ከሚገኙ JFK ላጓርዲያ እንዲሁም ኒውዮርክ አየር ማረፊያዎች ይነሱ የነበሩ 379 በረራዎች በአንድ ቀን ሲሰረዙ ከ30 የሚበልጡት ደግሞ እንዲዘገዩ ተደርገዋል ተብሏል። የክረምቱ የበረዶ ወጀብና ክምር በቀላሉ መያዝ የተቻለ አይደለም ተብሏል። በአሜሪካ ከተከሰተው ከባድ የአየር ሁኔታ ጋር በተያያዘ ሰዎች ሕይወታቸውን አጡ የሚለው በቂ እንዳልሆነ ተነግሯል። በርካቶች እንደሚሉት ቅድመ ጥንቃቄ መደረግ አለበት ነው። በአሜሪካ ግዛት ሜን በከባድ የአየር ሁኔታ ትላንት የግል ጀት መከስከሱ የሚታወስ ነው። ለዚህ ደግሞ ሕይወታቸውን ያጡ ሰዎች ቁጥር እንደዚሁ መመዝገቡ በግልጽ ተቀምጧልና አሜሪካም ከከባዱ ተቃውሞ ጋር አብራ አሳስራ የምትሄድባቸው ጉዳዮች መልካቸውን እንደለወጡባት የሚጠቁም ነው ተብሏል። ይህ ባለበት ሁኔታ ፕሬዚዳንት ዶናልድ ትራምፕ የተለያዩ የፖለቲካ ሂደቶችን በዓለም ዙሪያ እየለወጡ ባሉበት ሰዓት ህዝባቸው
ህዝባቸው ለተቃውሞ ወደ ጎዳና ወጥቶባቸዋል። ትራምፕ የድንበር ጥበቃ ኃላፊውን ተቃውሞ ወደ በረታበት ሚኒሶታ ግዛት ሚኒያፖሊስ ከተማ መላካቸው በግልጽ ተቀምጧል። ይህ ደግሞ ሌላ አይነት የፖለቲካ ጭቅጭቅ ሊፈጥር የሚችል ነው። በአሜሪካ ሚኒያፖሊስ ከተማ ማለትም በሚኒሶታ ዋና ከተማ አንድ አሜሪካዊ ግለሰብ የ37 ዓመት ነው በፌዴራል ፖሊሶች ህይወቱን ማጣቱን ተከትሎ ከፍተኛ የስደተኞች ቁጥጥር ኃላፊ ለቀው እየወጡ መሆኑን ዋይት ሀውስ ማስታወቁ በግልጽ ተቀምጧል። በእርግጥ ዋይት ሀውስ ይህን ያደረገው እዛ አካባቢ ያለው ተቃውሞ ከባድ የሆነ በመምጣቱ ነው ተብሏል። የድንበር ዘብ አዛዡ ጎሪጎሪ ቦቬንና ሌሎች የስደተኞች ቁጥጥር ባለስልጣናት ከተማዋን ለቀው እንዲወጡ የተደረጉ ሲሆን የትራምፕ ቀኝ እጅ የሚባሉት የድንበር ጥበቃ ኃላፊው ቶም ሆማን ወደ ሚኒሶታ ግዛት ይላካሉ ተብሏል። ባለፈው ቅዳሜ አሌክስ ፕሬቲ የተባለ አሜሪካዊ ዜጋ ህይወቱን ማጣቱ የሚታወስ ነው። ከዛ ቀደምም ልክ እንደሱ ተመሳይ እድሜ የነበራት ጉድ የተሰኘች ጎልማሳ በ37 ዓመቷ እንደዚሁ በተመሳይ የፖሊስ ድርጊት ህይወቷ ማለፉ ይታወሳል። በሚኒያፖሊስ ከተማ ከፍተኛ ተቃውሞ ተቀስቅሷል። ይህንም ተከትሎ ደግሞ የፕሬዚዳንት ዶናልድ ትራምፕ አስተዳደር ተጨናንቋል ተብሏል። ፕሬዚዳንት ዶናልድ ትራምፕ ይህን መወሰናቸው ምናልባት ስደተኞችን አፈላልጎ በመያዝ ከሀገር የማባረር ተግባራቸውን ገቱት ይችላሉ የሚል ተስፋ እንዲኖርም በር ከፍቷል። አሁንም የትራምፕ አስተዳደር ህጋዊ ወረቀት የሌላቸው ወይም ደግሞ ስደተኞችን ከሀገር የማስወጣት ተግባሩን መቀጠሉ በግልጽ ተቀምጧል። ፕሬዚዳንት ዶናልድ ትራምፕ አሜሪካን ታላቅ ለማድረግ ይህ ብቸኛው አማራጫችን ነው በሚል አቋሙን እያስቀመጠ ይገኛል። ተቃዋሚዎችና የፌዴራል ፖሊሶች የነበራቸውን አለመግባባት ወይም ሰጣ ገባ በስልኩ እየቀረጸ የነበረው ፕሬቲ ከመኮንኖቹ ጋር ከአይስ ማለት ነው ተጋጭቶ በርካታ ጊዜ በጥይት ተመቶ ሲወድቅ የሚያሳዩ ቪዲዮዎች አሁን በተለያዩ አጋጣሚዎች እየተንሸራሸሩ ይገኛል። ከዛ በኋላ በከተማው የነበረው ሁኔታ ይከታተሉ የነበሩት ቦቬኒ ደግሞ እሳቸው ናቸው ተብሎ ቢመዘገቡም አሁን ግን ወጥተው ሊሄዱ ግድ ብሏቸዋል። የድንበር ዘብ ኃላፊው ከህይወቱ ማለፍ በኋላ ያ ማለት የፕሬቲ የፌዴራል ፖሊሶችን ለመጨፍጨፍ አስቦ ነበር በሚል ሀሳብ ሰጥተዋልና ቁጣም ተቀስቅሶባቸዋል። ለዚህም ሳይሆን አይቀርም ፕሬዚዳንት ዶናልድ ትራምፕ ሚኒሶታን ለቆ እንዲወጣ የማድረግ ግዴታ የጣሉበት ተብሏል። የሀገር ውስጥ ደህንነት ሚኒስቴር ሆምላንድ ሴኩሪቲ ስቴት በተለያዩ አጋጣሚዎች ሀሳብ እያጋራ ይገኛል። ይህ ማለት የእጅ ሽጉጥ ይዞ ስለነበር የፖሊስ መኮንኖች ወይም ባልደረቦች ራሳቸውን ለመከላከል ተኮሱና ህይወቱን አጠፋው በሚል ታሪኩን ለመቀየር ይሞክራል። ግን ደግሞ ሌላ አይነት ሀሳብ ነበራቸው፣ ያደረጉትም እንደዛ ነው በሚል ሀሳቦች በተለያየ አጋጣሚ ተቀምጠዋል። ይህ የአሜሪካ እንቅስቃሴ በዓለም ፖለቲካ ላይ በራሱ ጫና የሚፈጥር ነው። ምክንያቱም የስደተኞች ጉዳይ አብሮ ስለሚነሳ ተቃውሞ የገጠማቸው በአሜሪካ ስደተኞች የሚሰደዱ ዜጎች በተለያየ አጋጣሚ ከህዝቡም ድጋፍ እየተሰጣቸው ይገኛል። በተለይም አይስ ወይም አይሲ የተለያዩ ስራዎችን በመስራት ላይ ሲሆን መቼ ነው የተመሰረተው የሚለውም በበርካቶች ዘንድ በተለያየ መንገድ ሲጠየቅ የነበረ ጉዳይ ነው። አይስ የትራምፕን አስተዳደር በህገወጥ መንገድ ወደ አሜሪካ የገቡ ስደተኞችን በጅምላ ለማባረር ያሳለፈውን ውሳኔ ለማስፈጸም ግንባር ቀደም ሆኖ ከፊት ለፊት ተሰልፎ በመስራት ላይ የሚገኝ ነው። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ዳግም ከተመለሱ በኋላ የዛሬ ዓመት ዋነኛ ስራቸው ይህ ሆኗል። ስደተኞችን ከሀገር ማባረር። ኤጀንሲው የኢሚግሬሽን ህጎችን ያስፈጽማል ተብሏል። በሰነድ አልባ ስደተኞች የኢሚግሬሽን ጉዳዮች ላይ ምርመራ ያካሂዳል። ይህን ሲያደርግ ደግሞ አሁን በሚኒሶታ በተለይም በሚኒያፖሊስ ከተማ ተቃውሞ ገጥሞታል። ህጋዊ ያልሆኑ ስደተኞችን ከአሜሪካ በማስወጣት ውስጥ የራሱን ሚና ይጫወታል ቢባልለትም አይስ አሁን ችግር ውስጥ ገብቷል። የተቋቋመው በአውሮፓውያኑ መስከረም 11 2001 ለተፈጸመው የሽብር ጥቃት ምላሽ ለመስጠት በ2002 በጆርጅ ደብሊው ዘመን እንደሆነ የሀገር ውስጥ ደህንነት ቢሮ አካል ሆኖ መመዝገቡንም ታሪክ ወደ ኋላ መልሶ ያስታውሳል። ህግ አውጪዎች የሀገር ውስጥ ደህንነት ሚኒስቴር ዲኤችኤስ ሲያቋቁመው አይስ ደግሞ ከንዑስ ኤጀንሲዎቹ አንዱ በመሆን በወቅቱ ተቋቋመ። ፕሬዚዳንት ዶናልድ ትራምፕ ያን ተጠቅመው አሁን ስደተኞችን ከሀገር ለማስወጣት እየሰሩበት ይገኛል። ተቋሙ ተልዕኮ የህዝብ ደህንነትና ብሔራዊ ደህንነትን እንደሚያካትት አድርጎ ይመለከተዋል። ግን አሁን ሌላ ስልጣን ተሰጥቶታል። በአሜሪካ ውስጥ ካሉት አማካይ የአካባቢ ፖሊስ ተቋማት የተለየ ነው ይባልለታል። ታዲያ የአይስ አባላት በህገወጥ መንገድ በአሜሪካ ውስጥ እንደሚኖሩ የሚጠረጠሩ ሰዎችን ያስቆመ ያስራል፣ ማቆያ ውስጥ ያስገባል ወይም ይፈትሻቸዋል። ይህን የማድረግ ስልጣኑ አለ። በተወሰነ ማዕቀፍ ውስጥ ካልሆነ በስተቀር ደግሞ ይህን ማድረግ ወይም ደግሞ ችግር ከፈጸሙ በስራቸው ጣልቃ ካልገባ በስተቀር አሜሪካዊ ዜግነት ያለውን ግለሰብ የማሰር ስልጣን እንደሌላቸውም ይጠቁማል። ሰነዱ እንደዛ ቢለም አሁን ያገኙት ላይ ይተኩሳል።
ይተኩሳሉ። የአሜሪካ ዜጋ ላይ ይህን ማድረግ አይችሉም ቢባልም አሁን ግን እስከ መተኮስ ደርሰዋል። ይህ እጅግ አስቸጋሪ ነው። ፕሬዚዳንት ዶናልድ ትራምፕ ደግሞ በተለያየ አጋጣሚ ስራ የመስራት ኃላፊነትን የምወጣው በዚህ ችግር ውስጥ ያሉ ፖለቲከኞች መፍትሄ ማምጣት እንዳለባቸው ሲገባቸው ብቻ ነው የሚል ሀሳብ እየሰጡ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከውጭም ከሀገር ውስጥም በርካታ ችግሮች እንዳሉባቸው ይነገራል። ግን ደግሞ ቅሬታዎችን ለመመለስ አሁን ፈቃደኛ አይደለሁም የሚል አቋም ላይ እንደሆኑ በግልጽ ተቀምጧል። ትራምፕ ጉዳዩን እያወሳሰቡት ነው። በተለይም ደግሞ ቁልፍ ስራዎችን የሚከናወኑ ቦታዎችና ሰራተኞችን መጠበቅ አልቻሉም በሚል ይተቻሉ። በዚህ አጋጣሚ ደግሞ የራሳቸውን የፖለቲካ መንገድ እየፈጠሩ እንደሆነ ይነገርላቸዋል። የአሜሪካ ፖለቲካ በተለያዩ አጋጣሚዎች አሁን እየታወከ ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ ሁሉንም ነገር እገመግመዋለሁ በሚል ሀሳብ አጋርተዋል። ከሚኒያፖሊስ ህይወት ማለፍ በኋላ ማለት ነው። የአሜሪካው ፕሬዚዳንት ትራምፕ አስተዳደራቸው በሚኒያፖሊስ ሚኔሶታ ያለውን ሁኔታ እየገመገመ ነው በሚል በትሩዝ ሶሻል ሚዲያቸው ላይ ማጋራታቸው በበጎ የሚታይ ነው። ቀደም ሲል በተገለጸው ምክንያት በሚኒያፖሊስ የ37 ዓመቱ ነርስ አሌክስ ፕሬቲ በኢሚግሬሽን መኮንኖች ወይም ባልደረቦች በተኮሰበት ጥይት ህይወቱ ካለፈ በኋላ ተቃውሞ ተወሳስቦ ቀጥሏልና ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ፖለቲካቸውን ማስተካከል ሳይጠበቅባቸው አልቀረም ተብሏል። ይህ ሁኔታ ባለበት ደግሞ ፕሬዚዳንት ዶናልድ ትራምፕ የሀገራቸውን ፖለቲካ ማረጋጋት ሲጠበቅባቸው በተለያዩ ታጣቂዎች መታመሳቸው አገሪቷንም ደግሞ ሌላ ፈተና ውስጥ ያስገባታል ተብሏል። በአሜሪካ ሚኒሶታ ግዛት ሚኒያፖሊስ ከተማ በፌዴራል ወኪሎች ሁለተኛው ህይወት የማጥፋት ታሪክ ሲመዘገብ ሁሉም እየተንጫጫ ይገኛል። ዴሞክራቶቹ ይቃወሙታል። ሪፐብሊካኖችን በተወሰነ መጠን ከባዱን ተቃውሞ አሁን ልክ አይደለም በሚል ፕሬዚዳንት ዶናልድ ትራምፕን እንዲያስተካክሉም ጥሪ እያቀረቡላቸው ይገኛል። ግን ደግሞ የዓለም ፖለቲካ አሁን ያለበት እጅግ ፈተናው የበዛ በመሆኑ ፕሬዚዳንት ዶናልድ ትራምፕ የሀገር ውስጡን ለመመልከት ተቸግረዋልም ተብሏል። ግን ትራምፕ የራሳቸውን አገር መገናኛ ብዙሃን ከመንቀፍ ተሻግረው ለህዝቡ ነጻነትና ደህንነት በተለይም ከዚህ ከስደት አንጻር የሚሰራውን ስራ መቆጣጠር እንዳለባቸው እየተነገረ ነው። በግልጽ ዋይት ሀውስ ቀደም ሲል ከነበረው አቋሙ ዝንፍ እንደማይል ሲገልጽ የነበረ ቢሆንም አሁን ግን ለማፈግፈግ ግድ ብሎታል። ምክንያቱም ችግሮች እየተባባሱ በመቀጠላቸው። እናም ፕሬዚዳንት ዶናልድ ትራምፕ መፍትሄ ያመጣሉ ብሎ ማሰብ ከባድ ቢሆንም ግን የሚኒሶታ ጉዳይ አሁን መፍትሄ ያገኛል እየተባለለት ይገኛል። ሪፐብሊካኖቹና ዴሞክራቶቹ በአንድ ወገን ሆነው የሚከራከሩበት ፖለቲካ አገኙ ለማለት ባያስደፍርም በአሜሪካ ኮንግረስ ውስጥ ባለ 535 መቀመጫው የተለያዩ ሀሳቦችን እያነሳ ይወያያል ተብሎ ይታሰባል። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ ከበረዶ ማዕበል እስከ ህዝብ ማዕበል ችግር ውስጥ ገብተዋል፣ እናም አሜሪካ እየተፈተነች ነው የሚል ሀሳብ ከግራም ከቀኝም እየወጣ የሚገኘው።